የወህይ ተከታዮች የወህይ ልጆች በሚሊዮኖችና በቢሊዮኖች እንደሚኖራቸው አላወቁም እነኚህ ሰዎች ዘርን ብቻ መዋለድን ብቻ መሰረት አድርገው ምን አሉ በምድራዊ ሚዛን ሙሐመድ ተቆርጦ ይቀራል አሉ አላህ ግን ምን አለ ያ ሙሐመድ ተቆርጦ ይቀራል ያለው እቺን ንግግር የተናገራት ዓስ ኢብኑ ዋኢል ይባላል የዓምር ኢብኑ العاص አባት ነው ዓምር ኢብኑ العاص በሪሳላው ምክንያት በነብዩ ሰለላሁ ዐለይሂ ወሰለም ምክንያት ወደ ነብዩ ሰለላሁ ዐለይሂ ወሰለም ጎን ሲቆም ነብዩ ሰለላሁ ዐለይሂ ወሰለም ልጆቻቸው ቢሞቱም የነሱ ልጆች ቀሟቸው በሪሳላ አጂብ አይደለም ጉድ እኮ ነው እናንተ አጃኢብ እኮ ነው ሙሐመድ ልጅ የለውም አላችሁ እንዴ የናንተ ልጆች ለሙሐመድ ይሰዋሉ አላችሁ አላህ اللهم صل على محمد የሙሐመድ ተከታይ እናደርጋቸዋለን የናንተ ልጆች ሞታቸው አይደለም ከናንተ የሚለዩት አላችሁ አላህ በሐያት ይያላችሁ ወሊድ ኢብኑ ሙጊራ በድር ዘመቻ ላይ እኮ ወሊድ እዛ ነው ልጁ ደግሞ ሰሃቦቹ ጋር ነው ሰይፍ ተማዟል ከአባቱ ጋር ሪሳላ ነው እምነት ነው እምነት ሲመጣ ከዘር በላይ አልፎ ውግንናን ይለያል ተግባባን አይደል ሰሃቦቹ ጋር የሆነው አንተ መሐመድ ልጆችህ ቢሞቱ በልጆችህ ቆራጣውን አትቀርም አላቸው ማለት ነው አላህ ያ በልጅ መስፈርት ሊያይ የሞከረው ነው ቆራጣ እሱ ነው ዘር አልባ ሆኖ የሚቀረው አንተማ ዘርህ አንተማ ማንነትህ በተከታዮችህ እስከ يوم القيامه ይቀጥላል አላቸው አላህ በጣም ይገርማል አላህ Subhanahu Wa Ta'ala إن شانئك هو الأبتر ሲል إن عاص بن وائل هو الأبتر على الملام قرآن لا يراسو በመጥፎ ቢሆን እንኳን ስሙ እንዳይጠቀስ ፈልጎ ነው አላህ አልገባችሁም እንዴ አጂብ አይደለም ቁርአን ላይ ፍርዓውንን ጠቅሷል አይደለም አላህ ይህን ሰውዬ ግን ነብዩ ሰለላሁ ዐለይሂ ወሰለም አብተር ቆራጣ ብሎ የተናገረው ሰው ስሙ እንኳን ቁርአን ላይ እንዳይጠቀስ ኢነ ሻኒአከ ያኮ የጠላህ ሰው هو الأبتر ተቆርጦ የሚቀረው እሱ ነው ብሎ ስሙን እንኳን አልጠቀሰው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የሚዳፈር ማንኛውም አካል ተዋርዶ የሚቀረው እሱ ነው ትልቅን ሰው የታፈረን የመንደራችን አንድ የሰፈራችንን አዛውንት የታፈሩ የተከበሩ አገር የሚሸመግሉ ትልቅን አዛውንት አንድ ሰው ዘሎ ቢሰድባቸው የተዋረደው እሱ ነው የተናቀው እሱ ነው እሳቸው ክብራቸው አይነካም فما بالكم بالنبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ይህ ሰው ስለተናገረ والله የሚሆነው ነገር የለም ነገር ግን እኛ ይህ መደፈር ሊሰማን ይገባል ነብዩ ሰለላሁ ዐለይሂ ወሰለምን እንዲህ መናገር ምን ያክል ከባድ እንደሆነ ለሰዎች ማሳወቅ መቻል አለብን ቢያውቁ ኖሮ ይህንን እንደማያደርጉ ልናስረዳቸው ይገባል እኛም ደግሞ ለምን እንዲተዋረድን ብለን ወደ ራሳችን ተመልሰን እኛው ምክንያት መሆናችንን አውቀን ወደ ዲናችን እንድንመለስ ያስፈልጋል አንድ ገጣሚ ምን አላቸው ولد الهدى والكائنات ضياء وفم الزمان تبسم وثناء الروح والملأ الملائك حوله للدين والدنيا به بشراء والوحي يقطر سلسلا من سلسل واللوح والقلم البديع رواء يوم يتيه على الزمان صباحه ومساؤه بمحمد وضاء والله عربيا انديت بلن نترجمه يقل انتن يلبنال يدكمال انتما يتلالفم ግን معناው ጠቅላላ ምንድነው የሚለው ነብዩ አለይሂ ሰላቱ ወሰለም የዚህ ፍጥረተ ዓለም መሪ ሆነው ብርሃን ሆነው ሲወለዱ
ፍጥረተ ዓለሙ አበራ አለ ለምን ነብዩ ሰለላሁ ዐለይሂ ወሰለም ብለዋል እኔ እኮ በተወለድኩ ጊዜ ብለዋል ከናቴ ማህፀን ብርሃን ወጣ አضاء له قصور الشام ብለዋል የሻም ነገስት የሻም ቤተ መንግስታትን በብርሃን የሞላ ብርሃን ከኔ ወጣ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሪሳላቸው እዛ ድረስ እንደሚሄድ የሚጠቁም ብርሃን ነበሩ ሰለላሁ ዐለይሂ ወሰለም يا أيها النبي أنت يا الله نبي ويلاتشو على الله إنا أرسلناك شاهدا ومبشرا ونذيرا مسكاري أستنكاكي أبساري أدرقن لكنه وداعيا إلى الله بإذنه وسراجا منيرا يميابرا برهان أدرقن لكنه إلى تشوال الله سبحانه وتعالى صحابي سل نبي عليه الصلاة والسلام سنناقر بماتا أيها الشوال ليلة البدر نبر يا أسرارتن يا كان شركا نبر يا نبي صلى الله عليه وسلم فيت بماتا سملكت الساتشونا الله شركانا الله أهنا الساتشونا الله شركانا الله بالله ملالله يا نبي صلى الله عليه وسلم فيت كشركا يبلت يامر نبرا كذا كان النبي صلى الله عليه وسلم صفة وذاتا ببحرياتهم بأكالاتهم يتمالوا نبينا صلى الله عليه وسلم حسان بن ثابت الساتشون يمتناكلوا سوتشن قوموا بقطم يميملس السو نبر جغنا قطامي نبر ورميدا هيدا تبلوت بچا حسان አይወድም ነበር ደም ይጠላ ነበር ይሄኛው ደግሞ ትልቅ የፍልሚያ ቦታው የሱ ግጥም ነበር ምን አለ واحسن منك ما رأت عين قط واجمل منك ما ولدت النساء خلقت مبرأ من كل عيب كأنك قد خلقت كما تشاء رسول الله صلى الله عليه وسلم بأبي هو وأمي يا رسول الله صلى الله عليه وسلم فدانون اللاتشو بيزانون اللساتشو والله عيني كانت يا مارا لأيام مال سيت لج كانت يتوابى الفترة مال ولدت مال كعيب هلو كنور هلو يصدى هنا تولدك اندي هني الفترة يالك تمثل الله من منور እንዳይኖር ብኝ ብለ ያ የተፈጠርክ ትመስላለህ አላህ ሲፈጥርህ ከነውሩ ኑሩን ማለት ማን ነው አሉ ቁርጡቢ ምን ብለው ፈሰሩት النور هو محمد صلى الله عليه وسلم ብርሃን መጥቶላችኋል የተባሉት محمد ነው አሉ عليه الصلاه والسلام اللهم صل على محمد وعلى اله وصحبه وسلم أنس رضي الله عنه نبي عليه الصلاة والسلام مدينة بقببت جزيال مدينة الله يوفقنا وندمج ينافق لك وهذا روضاو ينافق ودساتشو قرب مهونن ያክል ነፍስን የሚያረጋጋ ነገር የለም መዲና የሄደ ወንድም እህት ያቀዋል ገና መዲና ድንበሩ ላይ ሲደረስ ልብን እንዴት እንደሚያረጋጋ እንዴት አይነት ሰኪና እንደሚሰፍን መዲና ውስጥ መሆን ብቻ የሚሰጠውን ሰላም የሰው ልጅ ምንም ነገር ኢንቨስት ቢያደርግ ያን ደስታ ሊያገኝ አይችልም መዲና በገቡ ጊዜ አለ አነስ ብን ማሊክ ረዲየላሁ ዐንሁ خادم رسول الله صلى الله عليه وسلم لما كان اليوم الذي دخل فيه رسول الله صلى الله عليه وسلم المدينة أضاء منها كل شيء نبي صلى الله عليه وسلم مدينة يقببت كان كلهم نجر أبرا كلهم نجر برهان هنا ليك أن نبرالا فلما كان اليوم الذي مات فيه أظلم منه እሳቸው የሞቱበት ቀን ደግሞ ጨለማ የነበረበት ቀን ነው ይላል
ጨለመች መዲና ሰሃቦቹ መንቀሳቀስ አቃታቸው ሽባ ሆነው ወደቁ ባሉበት ክዋሉ ማመን ከበዳቸው ዑመር ኢብኑ ኸጣብ እንኳን ያን እውነታ መቀበል አልቻሉም መሐመድ ነብዩ ሰለላሁ ዐለይሂ ወሰለም አሉ ሙሳ አለይሂ ሰላም ወደ ጌታው 40 ቀን እንደሄደው ሄዶ እንጂ ሞቷል እንዳትሉኛ እንደ ሙሳ ራቅ ብሎ ነው አሉ አቡበክር ብቻ ናቸው ተረጋግተው ያንን ሁሉ ሰው من كان يعبد محمدا فإن محمدا قد مات ومن كان يعبد الله فإن الله حي لا يموت محمد يعملك ينبرك الله محمد موتوال الله يعملك جن الله يعونه أفإن مات أو قتل انقلبتم على أعقابكم إنني القرآن أحسيكرو عمر بن الخطاب رضي الله عنه يعني نو ينقعوت لما جمرا ጊዜ የወረደ ቁርአን አያ መሰለኝ አለ አላህ ለካ ጠቁሞናል መሐመድ የሞተ እንደሆነ ወደ ኋላ ልትመለሱ ነው ወይ ብሎ አላህ ለካ ቀድሞ ነግሮናል ይሄን የቁርአን አያ ለመጀመሪያ ጊዜ የወረደ ነው መሰለኝ ይላል ابن الجوزي ያሉትን ጠቅሳለሁ እዚህ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ክብር ሲናገሩ من تحركت لعظمته السواكن فحن إليه الجذع ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ ኹጥባ ተደግፈው ያደርጉባት የነበረች አንዲት ጉቶ ነበረች የዛፍ ቁራጭ አንዲት ሴት መጣችና ወደ ነብዩ ሰለላሁ ዐለይሂ ወሰለም አው ቂለ رجل ወይም አንድ ሰው ተብሏል ያ ነብይ አላህ ሚንበር ከፍ የሚያደርግ ነገር ንግግር ሲያደርጉ ድምጹም እንዲሰማ ሚንበር ብናደርግልዎት አሏቸው እሺ መልካም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሚንበር እንዲደረግ ፈቀዱና የእንጨት ሚንበር ተሰርቶ ነብዩ ሰለላሁ ዐለይሂ ወሰለም እዛች ኹጥባ ላይ ያደርጉ ሚንበሩ ላይ ወጡ ጁሙዓ ሰዎች ሰሃቦቹ በተሰበሰቡበት የህፃን ልጅ ለቅሶ ድምጽ ተሰማ ያ ድምጽ የዛች ቁራጭ የነብዩ ሰለላሁ ዐለይሂ ወሰለም ሲደገፉት የነበረ የእንጨት ጉቶ ነበር ለቅሶ ሰሙ በነገራችን ላይ ይህ ሐዲስ صحيح የሆነ ሐዲስ ነው በጣም በርካታ ሰሃቦች የዘገቡት ነው ምክንያቱም በርካታ ሰሃባ ባለበት የተከሰተ ክስተት ስለነበር ማለት ነው ነብዩ አለይሂ ሰላቱ ወሰለም ከሚንበራቸው ወረዱና አቀፉት ያንን ጉቶ ፈሰከን ምነው ያን ጉቶ በሆነ والله እሳቸው ቅፍ ውስጥ ገባ ተረጋጋ وسبح في كفه الحصى እጃቸው ላይ ያለ ጠጠር ተስቢህ አድርጓል ተስቢህ ሲያደርግ ጠጠር እንሰማ ነበር ብለዋል ሰሃቦቹ ቁሳዊነት በጣም ነገሰና እንዲህ አይነት ነገሮች ሊሆኑ ይችላሉ እንዴ ብለን ጥያቄ ማንሳት በጣም አደገኛ ነው ወንድሞቼ ለምን እንደሆነ ትንሽ እዚህ ጋር ልቁም ሙዕጂዛ ምንድነው ሙዕጂዛ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ خوارق العاده ከተለመደው የወጣ ተአምር ማለት ነው የተለመደውን ነገር የተፈጥሮ ህግን ተከትሎ ኮዝ ኤንድ ኢፌክት የሚባለው ምክንያት ይኖራል ውጤት ይኖራል አይደለም እንዴ ይሄንን ምክንያትና ውጤት ተከትሎ የሚሄደውን የተፈጥሮ ስርዓት የዘረጋው ማን ነው አላህ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala እሱ ለዘረጋው ስርዓት እሱ በዘረጋው ስርዓት እሱ በዘረጋው ስርዓት ይወሰናል እንዴ እሱ አይደለም እንደ ህጉን ያወጣው እሱ አይደለም እንደ ስርዓቱን የዘረጋው ከዚህ ስርዓት ውጪ በሆነ መንገድ ሁኔታዎችን ማስኬድ አይችልም ان الله على كل شيء قدير አንዳንድ ሰዎች ምን ይላቸዋል
ሙዕጂዛ ስትነግሯቸው አይ ይሄ ሳይንሳዊ አይደለም ይሏቸዋል ሳይንቲፊክ አይደለም ምን በሏቸው መሰላችሁ ይህ ሳይንሳዊ አይደለም ለማለት የምትችሉበት መስክ አይደለም ምክንያቱም ሳይንስ ራሱ የሚያጠናው የሆነ ነገር ነው በተደጋጋሚ የሆነ ነገር ሳይንስ ያጠናና ህጉን ያወጣልናል ኦብዘርቬሽን ይባላል መጀመሪያ ኦብዘርቭ እናደርጋለን ሳይንሳዊ ሂደቱ ይሄ ነው እናየዋለን ክስተቱ ተከስቷል ያ ኦብዘርቬሽን ይባላል አየነው ማለት ነው ያን ክስተት ከዛስ ሃይፖቴሲስ ይወጣል ሃይፖቴሲስ ማለት መላምት እንደዚህ የሆነው እንዲህ ስለሆነ ነው ብለን መላምት እናስቀምጣለን ከዛስ ኤክስፐሪመንት ይተሰራል ኤክስፐሪመንቱ መላምቱን ካረጋገጠ ቲዮሪ ይወጣለታል ቲዮሪው በተደጋጋሚ በተለያየ መንገድ ከተረጋገጠ ናቹራል ሎው ይባላል የተፈጥሮ ህግ ተብሎ ይቀመጣል ስለዚህ ሙዕጂዛ ሲከሰት መጠየቅ ያለበት ያ ሙዕጂዛ መሆኑ በትክክል ሆኗል ወይስ አልሆነም ብቻ ነው ሪዋያው ነው የሚጠናው ማን ነው ያለው ከየት ተገኘ ሶሒህ ከሆነ ለሳይንስ አንድ ግብአት ሆነ ማለት ነው ከተደጋገመለት ያጠናዋል ካልተደጋገመ ማጥናት አይችልም ሳይንስ ግልጽ ነው አይደለም ገብታችኋል ይህ ኮንሴፕት ብዙ ጊዜ ነብዩን ሰለላሁ ዐለይሂ ወሰለም ለማስተዋወቅ የሞከሩ ሰዎች ዶክተር መሐመድ ሰዒድ ረመዳን አልቡጢ الشهيد رحمة الله عليه الله يماراتشو شهيد المحراب لا شهيد هونو جقنا عالم ناتشو اني عالم من يلالو نبي صلى الله عليه وسلم لما استواوك يتكيدبت من قدر كمعجزة براك يميكيدبت لك አይደለም አሉ እንደ ስኬታማ ሰው ነብዩ ሰለላሁ ዐለይሂ ወሰለም ማስተዋወቅ ልክ አይደለም አሉ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ራሳቸውን ያስተዋወቁት ኢኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የተላኩ መልእክተኛ ነኝ የአላህ መልእክተኛነታቸውን ያስተማሩት ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሲሆኑ ደግሞ አላህ መልእክተኛ መሆናቸውን ከአላህ የተላኩ ነብይ መሆናቸውን ለማረጋገጥ ምን ሰጣቸው ከተለመዱ ህግጋቶች የወጡ ሙዕጂዛዎችን አላህ ሰጣቸው እጃቸው ላይ ጠጠሮች ተስቢህ ያደርጉ ነበር ነብዩ ሰለላሁ ዐለይሂ ወሰለም በትንሽ ምግብ ወተት አቡ ሁረይራ ረዲየላሁ ዐንሁ አንድ ጊዜ ይላል ርቦኝ መንገድ ወጣሁ ወዴና ስሬ ነብዩ ሰለላሁ ዐለይሂ ወሰለም አገኘኋቸው ምን አባ ሁረይራ ምን ሆንክ አሉኝ አይ ርቦኝ ነው አላቸው እሳቸውም ረሃብ ላይ ነበሩ አለይሂ ሰላቱ ወሰለም ከዛም ወደ አንድ ሰሃባ ቤት ሄዱ ያ ሰሃባ ኢክራም አደረጋቸው ወተት ሰጣቸው አባ ሁረይራን ምን አሉት ያ አባ ሁረይራ አህለ ሱፋዎቹን ጥራልኝ አሉት ነብዩ ሰለላሁ ዐለይሂ ወሰለም አህለ ሱፋዎቹ ከ60 እስከ 70 ቁጥር ያላቸው በመስጂድ በረንዳ ላይ የሚኖሩ ሚላስ የሚቀመስ የሌላቸው በሰደቃና በዘካ የሚኖሩ ትግል ሲኖር ለትግል የሚነሱ ዒልም ላይ ያሉ ናቸው እና አቡ ሁረይራ ማለት ነው አቡ ሁረይራ ከአህለ ሱፋ ነው አሁን እቺ ወተት እንደው አሁን እነሱን ጥራለኝ አሉኝ ነብያችን ሰለላሁ ዐለይሂ ወሰለም ጠምሯቸዋል አመጣቸው ሰባዎቹም ያችን ወተት እየጠገቡ ጠጡ ነብዩ ሰለላሁ ዐለይሂ ወሰለም ቢስሚላህ ብለው ሰጣቸው ጠጡ ሰባውንም አስተናግዶ ጨረሰ ያ አባ ሁረይራ አሉት ነብዩ ሰለላሁ ዐለይሂ ወሰለም ፈገግ እያሉ ናሉ እንካጠጣሉ አቡ ሁረይራ ግጥም አድርጌ ጠጣው ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ አሳቸው ጠጡና አስቀመጡት هذه المعجزة الله سبحانه وتعالى نبي መሆናቸውን ለማረጋገጥ ማስረጃ ይሆን ዘንድ እንዲህ አይነት ተአምራትን ይሰጣቸው ነበር وتزلزل له الجبل ابن الجوزي ለሳቸው ተራራ የተንቀጠቀጠላቸው ሰው ናቸው ነብዩ ሰለላሁ ዐለይሂ ወሰለም ይህ ታሪክ አቡ በክር ሲዲቅ ረዲየላሁ ዐንሁ ዑመር ብን ኸጣብ ረዲየላሁ ዐንሁ ዑስማን ብን አፋን ረዲየላሁ ዐንሁ ከነብዩ ዐለይሂ ሰላቱ ወሰላም ጋር
እሑድ ተራራ ላይ ተቀመጡ ሲቀመጡ እሑድ ተንቀጠቀጠ ዑለማዎቹ ምን ይላሉ طربا لفرحه ነው አሉ ከደስታው ብዛት ነው አሉ የደስታ ነው አሉ ማረግረጉ ማለት ነው اثبت يا احد قالوا النبي صلى الله عليه وسلم انت احد ወይ ተረጋጋ ጽና ان عليك نبي وصديق وشهيدان قالوا النبي صلى الله عليه وسلم انت لا يكون نبينا صديق ابو بكر صديق እና ሁለቱ ሸሂዶች አንተ ላይ ያሉት ማለት ነው اللهم صل على محمد وعلى اله وصحبه وسلم انت واسطة العقد وزينة الدهر تزيد على الانبياء زيادة الشمس على البدر انت كوب انبياءዎች ላይ ጨረቃ ላይ ፀሐይን የመጨመር ያክል ብርሃናቸውን ትልቅነት የምትጨምር ነህ ነብዩ ሰለላሁ ዐለይሂ ወሰለም ሚዕራጅ አድርገው ወደ ኢስራእ ከመውጣታቸው በፊት ኢስራእ አድርገው ወደ ሚዕራጅ ከመውጣታቸው በፊት አንቢያዎችን በሙሉ አሰልፈው ያሰገዱ ነብይ ናቸው አለይሂ ሰላቱ ወሰለም ቤተል መቅዲስ ላይ ይህንን ክብር ያገኘ ማን አለ እዚህ ክብር ባለቤት ማን አለ ከሳቸው ውጭ النبي عليه الصلاة والسلام እዝነት ትልቅነት ሙዕጂዛ ያቺ እርግብ الحمامة تشكي إليه عليه الصلاة والسلام ሰሓቦቹ መንገድ በወጡበት ጊዜ አንዲት ቀይ እርግብ ወደ ነብዩ ሰለላሁ ዐለይሂ እርግብ ማለቴ ነው عفوا ሑመይራ የምትባል ነች ሑምራ ቀይ ማለት ነው ወይም የርግቧ ስም ሊሆን ይችላል የወፍ ስም ወደ ነብዩ ሰለላሁ ዐለይሂ ወሰለም እየመጣች ትጮሃለች ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት من فجع هذه بفرخيها ማን ነው እቺን እርግብ ጫጩቷን ይዞ ያስደነገጣት አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹ ያረፉበት ዛፍ ላይ እንደው ዝም ብለው አንስተው ጫጩቶቹን ይዘዋቸው ነበርና እሷ የሮጠች የበረረች መጣ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሸክዋ አቤቱታ ያቀረበችው ያን ነበር ማለት ነው ምን ፈጃ ማን ያስደነገጠ እርግብን ማስደንገጥ ቢከለክሉ ነብይ ናቸው ሰለላሁ ዐለይሂ ወሰለም የሰው ልጅ እኮ ምን ማለት ነው ለሰው ልጅስ የዝነት ጥግ ማለት ነው من فجع هذه بفرخيها እኛንን አልናቸው ነብዩ ሰለላሁ ዐለይሂ ወሰለም ፈሩዱሁማ እነኚህ ሁለት ጫጩቶች መልሱላቸው አሉ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ጊዜ ግመል ያለቀሰ ወደሳቸው መጥቷል ግመል ያለቅሳል በነገራችን ላይ ታውቃላችሁ አይደል እንባውጦ ያለቅሳል ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ ወደ ጆሮአቸው ተጠጋ እሳቸውም ደግሞ በጆሮ ሹክ ይሉታል አውርተውታል መጨረሻ ላይ ምንድነው ያሉት اللهم صل على محمد وعلى اله